ሰላም ሰላም፣ አህለን ወሰህለን፣ እንኳን ደህና መጣችሁ። ዛሬ አንድ ጥያቄ ብቻ ነው የደረሰኝ። እሱን መጀመሪያ መልስና ከዛ በኋላ ለዛሬ ያዘጋጀሁትን ትምህርት እቀጥላለሁ። ውዴ አላህ ያሳድግህ ያሳድግሽ፣ እንደዚህ በሚል በሴትም በወንድም አርገሽ ስሪልኝ ይላል። በቀጥታ አላህ ያሳድግህ የሚል ነገር ያለ አይመስለኝም፣ ምክንያቱም ፈልጌ ላገኘው አልቻልኩም። ነገር ግን ቀረብ ያለውን አስተምራችኋለሁ። አላህ ይሕፈظክ፣ አላህ ይሕፈظክ ማለት ፈጣሪ ይጠብቅህ ማለት ነው። ሴት ከሆነች አላህ ይሕፈظክ እንላታለን። ብዙ ሰዎች ከሆኑ ደግሞ አላህ ይሕፈظኩም እንላለን። ሌላ ደግሞ አላህ ይባርክ ፊክ፣ አላህ ይባርክ ፊክ ማለት ፈጣሪ ይባርክህ ማለት ነው። ይሄ ለወንድ ነው። ሴት ከሆነች አላህ ይባርክ ፊኪ እንላታለን። አላህ ይባርክ ፊኪ። ለብዙ ሰዎች አላህ ይባርክ ፊኩም፣ አላህ ይባርክ ፊኩም። አሁን የዛሬውን ትምህርታችንን እንቀጥል። አዕዙማ፣ ዐዙማ ማለት ግብዣ ማለት ነው። ዐንደና ዐዙማ አልየውም፣ ዐንደና ዐዙማ አልየውም። ዛሬ ግብዣ አለብን ወይም አለን ማለት ነው። ዐንደና አለን ወይም አለብን። ዐዙማ ግብዣ ነው ብያለሁ። አልየውም ዛሬ። ማዕዙም፣ ማዕዙም ተጋባዥ፣ የተጋበዘ ሰው ወይም ተጋብዟል ለማለት ወይም ተጋብዘሃል ለማለትም ይሄንን ቃል እንጠቀማለን። ይህ ለወንድ ነው። ለምሳሌ ተራ አንተ ማዕዙም ዐንደና የውም አልኸሚስ። ተራ አንተ ማዕዙም ዐንደና የውም አልኸሚስ። በነገራችን ላይ አንተ ሐሙስ ለታ እኛ ጋር ተጋብዘሃል ማለት ነው። ተራ በነገራችን ላይ ብዬ ነው የተረጎምኩት። ሌላ ትርጉምም ሊኖረው ይችላል። ይሄ ቃል እንደየአረፍተ ነገሩ ይቀያየራል። በዚህ አረፍተ ነገር ውስጥ በነገራችን ላይ ማለት ነው። አንተ አንተ ማዕዙም ተጋብዘሃል፣ ዐንደና እኛ ጋር፣ ዮም ቀን ወይም ዕለት፣ አልኸሚስ ወይም ኸሚስ ማለት ሐሙስ ማለት ነው። ማዕዙማ፣ ማዕዙማ ይሄ ደግሞ ለሴት ነው። የሴት ተጋባዥ፣ የተጋበዘች ሴት ተጋብዛለች ለማለት ተጋብዘሻል ለማለት ማዕዙማ ነው የምንለው። ለምሳሌ አንቲ ማዕዙማ ዓላ አልዕርስ አልሸህር አልጃይ። አንቲ ማዕዙማ ዓላ አልዕርስ አልሸህር አልጃይ። አንቺ በሚቀጥለው ወር ለሰርግ ተጋብዘሻል ወይም ተጠርተሻል ማለት ነው። አንቲ አንቺ፣ ማዕዙማ ተጋብዘሻል፣ ዓላ ለ ማለት ነው። አልዕርስ ወይም ዕርስ ሰርግ ነው። አልሸህር ወይም ሸህር ወር ነው። አልጃይ ማለት የሚመጣው ወይም የሚቀጥለው። አልሸህር አልጃይ ማለት ደግሞ የሚቀጥለው ወር የሚመጣው ወር ማለት ነው። ማዕዙሚን፣ ማዕዙሚን ይሄ ተጋባዦች ማለት ነው። የተጋበዙ ሰዎች ተጋብዘዋል ለማለትም ተጋብዛችኋል ለማለትም የምንጠቀመው ቃል ነው። ማዕዙሚን በአረፍተ ነገር ስንጠቀመው ይሄንን ይመስላል። አንቱም ኩለኩም ማዕዙሚን ዐንደና ዓላ አልዓሻ ሌላ። አንቱም ኩለኩም ማዕዙሚን ዐንደና ዓላ አልዓሻ አሌላ። እናንተ ሁላችሁም ዛሬ ማታ እኛ ጋር ለራት ተጋብዛችኋል ማለት ነው። አንቱም እናንተ፣ ኩለኩም ሁላችሁም፣ ማዕዙሚን ተጋብዛችኋል፣ ዐንደና እኛ ጋር፣ ዓላ ለ ማለት ነው። ይሄ አልዓሻ ወይም ዓሻ እራት ነው። ዓላ አልዓሻ ማለት ደግሞ ለራት ማለት ነው። አሌላ ዛሬ ማታ። ሰዎች ሲጋብዙን ምን ብለን እንደምንመለስ ልንገራችሁ። የምንሄድ ከሆነ ሹክረን ዓላ አልዓዙማ እንሻአላህ ባሕضር እንላለን። ሹክረን ዓላ አልዓዙማ እንሻአላህ ባሕضር። ስለ ግብዣው አመሰግናለሁ፣ ፈጣሪ ካለ ወይም በፈጣሪ ፍቃድ እመጣለሁ፣ ግብዣውን ላይ እገኛለሁ ማለት ነው። ሹክረን አመሰግናለሁ። አልዓዙማ ወይም ዓዙማ ግብዣ ነው እንዳልኩት። እንሻአላህ ማለት ፈጣሪ ካለ ወይም በፈጣሪ ፍቃድ ማለት ነው። ባሕضር እመጣለሁ ወይም
በግብዣው ላይ እገኛለሁ ማለት ነው። ተጠርተን ለመሄድ የማንችል ከሆነ ደግሞ እንደዚህ እንላለን። ሹክረን ዐለል ዐዙማ በስ ማቅደር አጂ። ሹክረን ዐላ አልዐዙማ በስ ማቅደር አጂ። ስለ ግብዣው አመሰግናለሁ ግን መምጣት አልችልም ማለት ነው። ሹክረን አመሰግናለሁ፣ ዐላ ስለ፣ አልዐዙማ ወይም ዐዙማ ግብዣ ነው፣ በስ ግን ወይም ነገር ግን፣ ማቅደር አልችልም፣ አጂ እመጣለሁ ማለት ነው። መቅደር አጂ ማለት ደግሞ መምጣት አልችልም ማለት ነው። ትንሽ ለየት ባለ ሁኔታ ሹክረን ዐለል ዐዙማ በስ ማቅደር አጂ ዕንዲ ሹግል ደሩሪ ማለትም እንችላለን። ሹክረን ዐላ አልዐዙማ በስ ማቅደር አጂ ዕንዲ ሹግል ደሩሪ። ስለ ግብዣው አመሰግናለሁ ግን መምጣት አልችልም፣ አስፈላጊ ስራ አለብኝ ማለት ነው። በላይኛው አረፍተ ነገር አመሰግናለሁ አልመጣም ነው ያልነው። በዚህ ላይ ግን ምክንያቱን ገለጽን። ዕንዲ አለኝ ወይም አለብኝ፣ ሽጉል ስራ፣ ደሩሪ አስፈላጊ ስራ ስላለብኝ ነው መምጣት ያልቻልኩት ለማለት ነው። እንግዲህ ሐፍላ ድግስ ወይም ፓርቲ ማለት ነው። ለምሳሌ ባንሰዊ ሐፍላ ፊል መክተብ አልእስቡዕ አልጃይ። ባንሰዊ ሐፍላ ፊ አልመክተብ አልእስቡዕ አልጃይ። የሚመጣው ሳምንት ቢሮ ውስጥ ድግስ እናደርጋለን ማለት ነው። ባንሰዊ እናደርጋለን፣ ሐፍላ ያው ድግስ ወይም ፓርቲ ማለት ነው። ፊ ውስጥ፣ አልመክተብ ወይም መክተብ ቢሮ ማለት ነው። አልእስቡዕ ወይም እስቡዕ ሳምንት ነው። አልጃይ ማለት የሚመጣው ወይም የሚቀጥለው። አልእስቡዕ አልጃይ ማለት ደግሞ የሚመጣው ሳምንት ወይም የሚቀጥለው ሳምንት ማለት ነው። ሐፍለት ዒድ ሚላድ። ሐፍለት ዒድ ሚላድ ማለት የልደት ድግስ ወይም ፓርቲ ማለት ነው። ሐፍለት ወይም ሐፍላ ድግስ ነው እንዳልኩት። ዒድ ሚላድ ማለት ልደት ነው። ሐፍለት ተኸሩጅ። ሐፍለት ተኸሩጅ የምርቃት ወይም የመመረቂያ ድግስ። ተማሪዎች ትምህርታቸውን ጨርሰው ሲመረቁ ተኸሩጅ ይባላል። ያንን ተከትሎ የሚደረገው ድግስ ወይም ፓርቲው ሐፍለት ተኸሩጅ ይባላል። የእነዚህን ጥያቄዎች መልሶች ስጡኝ። አላህ ይሕፈظክ፣ አላህ ይሕፈظክ። ዐዙማ መዕዙም። አልኸሚስ ወይም ኸሚስ። አልዕርስ ወይም ዕርስ። معزومين. الشهر الجاي. أنتم كلكم. الليلة. شكرا. إن شاء الله. ضروري. حفلة. الأسبوع الجاي. الأسبوع الجاي. المكتب ومكتب. عيد ميلاد. عيد ميلاد. حفلة تخرج. حفلة تخرج. በርትታችሁ አጥኑ። የዛሬው ትምህርታችን በዚህ ያበቃል። ስለተከታተላችሁኝ አመሰግናለሁ። ሀሳባችሁን ለማወቅ ስለምፈልግ አስተያየታችሁን ስጡኝ። ጥያቄዎቻችሁን ላኩ። በተቻለኝ መጠን እመልስላችኋለሁ። ደህና ሁኑ ከማለቴ በፊት ሰብስክራይብ ያላደረጋችሁ ካላችሁ አድርጉ። ላይክ እና ሼርም አድርጉ። ማሰላማ። ደህና ሁኑ። እወዳችኋለሁ።